አደገኛ ክፉ ሰው ነው እና አይደለም ህይወቴ እስካለ አሁን ደከምኩ እንጂ ህይወቴ እስካለ እግር በእግር አሁንም መከታተሌን አልተውም። ለምን ገና በወንድሜ ልጅ ህይወት ገና ብዙ እንዳረሰዋለን። እኔ አሁን ጥርት ያለውን ነገር ላግኝ ብዬ አሁንም እዚሁ እንኳን ተኝቼ አልተውኩትም። አያረጉትም። ሆን ብለው ሰነዱን ከኛ ለመውሰድ ነው ያገቱት። ደግሞ እሱ ጠንካራ አድርጌ ስላሳደግኩት ያው እድሜ ለእናንተ እንግዲህ ተፈቷል። እኔም ደስ ብሎኛል። አረብ ሀገር እንወስድሻለን ብለው እሷም ልቧ ቆሞ ተይ ይሄ ነገር እኔ ምንድነው አላማረኝም፣ ተማሪ መጀመሪያ ትምህርትሽን ከሄድሽም ደግሞ እኔ ቀስ ብዬ በህጋዊ መንገድ እንዲሁ በቃ እሱ ወንጀለኛ እንደሆነ አውቃለሁ እያሉ በመሸፋፈን ያልፉ እንደነበር ተነግሮኛል። እና ካሚን ፍሬ በእናንተ እያየሁ ስለሆነ ትንሽ ያገገምኩ ነው። አሁን ትንሽ በጎ ነኝ። አቶ ግርማ እጅ አለበት ብዬ ማሰብ የጀመርኩት እሷን በሌላ ሰዎች አታለው። እሱ እኮ ከባድ ሰው ነው። ከባድ ሰው እኮ ነው የሚሰራው ተንኮል ሴራ ከባድ ነው። ለማንም እኮ የሚሆን ሰው አይደለም እሱ ሰውየው። ግን እኔ አንዳንድ ጊዜም ይሄ የክፉ መንፈስ አሰራርም ያለበት ይመስለኛል ዝም ብዬ ሳስብ እንጂ እንደ ጤነኛ ሰው ጀግና ወንድማችን እናንተ አቤል አይደል እናንተ እኮ ነው በደንብ የደረሳችሁልኝ እንጂ በውስጡ ይዞት ሲንገበገብ ለብዙ ዘመናት ይዞት የኖረው ኬዝ ነበርና ትዳር አለኝ እንኳን ብላ እንድታወራ አይፈቀድላትም። ለምን እንደሆነ አይገባኝም። ምናልባት እንግዲህ ያላየሁት መመስከር እንዳይሆንብኝ እንጂ እሱ አላማው ምን እንደሆነ እንደ ሰው ፍጡር እኮ አይደለም የሚሰራው። የሰውን ህይወት በረሃ ላይ እሱ ገንዘብ ተቀብሎ የትም ሲለቅ የኖረ ሰው ነው። ታውቀዋለህ ወንጀሉን መቼም ያየኸው ነገር ብዙ ነገር አለ። መቼም የኔ ልጅ መታገት እኮ የአቶ ግርማ እጅ እንደሆነ መቼም አንተ ጠንቅቀህ ታውቀዋለህ። ልጅቱም ስላልተገኘች እስካሁን ድረስ በህይወት የሚጠየቅ ሰው ነው። እኔ አሁን አንዳንድ ነገሮችን ፍንጭ እያገኘው ነው። ነገ በኋላ ለልጅም ላንተም እነግራቸዋለሁ እና ገሏት ይሆናል ይላል፣ አንዳንዱ እንዲህ ይሆናል ይላል። ይሄው ድምጿን ሰምቼም አላውቅም። ስለዚህ ይሄ ለምን ተፈጠረ ሲባል አረኛ እንዴት ስናደርግ ነበር ለማለት እናንተ ማናችሁ ለምንድን ነው የምትልኩት ሲባል በጎ አድራጊዎች ነን ለማለት የአቶ ግርማ እጅ አለበት። እቺ ልጅ አሁን ይኸው ስንት ዓመቷ የለችም፣ ጠፍታለች። ትሙት ትዳን። እኔም ከዘመዶቿ ጋር ይኸው ተቆራርጬ ከእኔ ስር ከስር እየተከታተለ አንዳንድ ፋይሎችን ሳገላበት ስበሳጭ ስደሰት ያየኝ ነበርና ይታሰራል፣ ያገቱታል። ግን ምንም እንደማያደርጉት አውቃለሁ። ለምን ብዙ ሰነድ እኔ ላይ እንዳለ አስጨንቀው ያን ሰነድ መቀበል ስለሚፈልጉ እና ልጄም ያንን ተወጦታል ጠንክሮ። እድሜ ላንተ፣ ሁለታችሁም ሆናችሁ በርትታችሁ እየሰራችሁ ነው። የምርመራ ስራችሁም የእሱም ልጄም ረዳትም መሆን በጣም ደስ ብሎኛል። እኔም ላይ አንተም ላይ እንግዲህ ይህን ያህል ደረጃ እንደዚህ ገፍተው የመጡ እስካሁን አልገጠሙኝም ነበርና በጣም ነው ደስ ያለኝ። እና ብዙ ሰዎችን እንግዲህ አሁን ማዳን እየቻለን ነው። ብዙ ሴቶች እየተረፉ ነው። ያው ብርቱ ነው ደግሞ ከሱ የተሻለ ደግሞ አንተ ብርቱ ነህና አንድነታችሁ ወንድም ከወንድም መጠባበቃችሁ ለትክክለኛ ፍትህ ለትክክለኛ ሙያችሁ የህይወት መስዋዕትነትን መክፈል እስክትችሉ ድረስ በርቱ። ጤናዬ ትንሽ እያገገምኩ ነው፣ ደህና ነኝ። በበለጠ መረዳችሁም ነገር ይኖራል ህይወቴ እስካለ ድረስ። ስለዚህ በርቱ፣ አንድነታችሁን አጠናክሩ። አቶ ግርማን ከዛ ጊዜ ጀምሮ እግር በእግር እየተከታተልኩ አንዳንድ ጥቆማዎችም ከተለያዩ ጠበቆች እንዲያደርጓል ከሌን አታሏል ከሌ እንዲህ ብሏል የሚባል ነገር ስለምንሰማ አሁንም እኛ ያደረግን ያለነው ነገር ማንም ሰው ከህግ ማምለጥ እንደማይችል እያስተላለፍን እንገኛለን። ያንንም አድርገን ደግመ ያስጨነቀኝ እንጂ ትልቅ ወንጀል የተሰራው እኔ ቤት ነው። ሰውየው ከወንጀል ነፃ ነው የሚባል ነገር አይደለም። በዚህ ልጅ ዙሪያ ገና ክስ እንመሰርታለን። ገና ብዙ ነገር ጥርት አድርገን የምናየው ግርማ ምን ያህል ጥበበኛ ምን ያህል በቀለኛ እንደሆነም በልጅ የምታገት እኔም ተገንዝቤያለሁ። እንግዲህ ዜር ነው የሚያውቀው። በዚህ 20 ምናምን ዓመቱ ስንት ሴቶች ስንት ሰዎች
እንግዲህ የስንት ሰዎች ህይወት እንደተበላሸ የስንት ሰዎች ነፍስ እንደጠፋ እንግዲህ ከዛኛው መጋዘን እንግዲህ ያስወጥቷቸው የት እንደነበሩ ሌላኛው ቦታ የሚያቆያቸው ቦታ ላይ የወሰድናቸው አሉ እና በቃ በጣም ደስ ይላል። እኔ አባያው ትንሽ በደንብ ስላልጠነከረ እንጂ መቶላ ቢያየው ደስ ይለኛል። ግን ቢሆንም አሁን ላይ ፍሬውን ይዞ ስታየው አቤላ እንግዲህ ባለፈው ኦልሬዲ ነደጀኔም ሁሉም በደንብ ቀስ በቀስ እያወጣ ከተወጣጡ በኋላ የሄድነው እርምጃ እንግዲህ ምን ያህል ሰዎች ከክፍለ ሀገር ሊመጡ የነበሩትንም እኛ እንግዲህ እንትመላቸዋል አይደል አርፈዋል። አሁን ብዙ ወጣቶችን እንግዲህ ባልታወቁ ምክንያት ወደ አረብ ሀገራቶች ልከዋሉ። ያ የሆነበት ምክንያት ምንድነው? አንድን ወንጀለኛ አፈላልጎ ተገቢ የሆነውን ቅጣት ሰጥቶ ለህግ አካል አሳልፎ መስጠት ማለት ምን ያህል ደስተኛ ሊያደርገን እንደሚችል ምን አይነት ስሜት እንዳለው እንግዲህ ሁኔታ ውስጥ ያለ ሰው ነው ሊያውቅ የሚችል። አጎት ልጅ ናት ተብሎ አንዲት ሴት መታ ነበረ እኛ ቤት እና ትንሽ ያልቆየችም መጣች፣ ከዛ ወጣች። ተደራጅተን ጉዳዩን ከግብ እንደምናደርሰው አባይ ቃል ገብቼ ይል ነበር አይደል እና የማትፍራ ነው ሁሉ ጊዜ አትፍራ። አዎ ምንም የሚያስፈራ እውነት ምን ጊዜም እውነትን መያዝ አዋጭ ነው። አቤት እንደዚህ በሙያችን አብረን የሰራናሉ ከነሱ ጋር ሆናችሁ እስቲ ይሄን ህዝብ እንደው እፎይ ይበል እስቲ ይሄ ህዝብ ይሄ ትውልድ እፎይ ይበል እስቲ የሚል ነው። በርቱ ነው። አሁን በልጄ መታሰር እኮ በልጄ መታገት የሱ እጅ እንዳለበት መቼም እድሜ ላንተ መደም ጥረት አድርጋ ያውቀዋል። እና ወንድሜም እንግዲህ ከታገተበት እንግዲህ ከእግዚአብሔር እርዳታ ጋር ከስንት ልፋት በኋላ ከወንድሜ ቴዲ ጋር አግኝተነው ነበር። ልክ ስናገኘውም ምንድን ነው የተፈጠረው? አረብ ሀገር ሄዳለሁ እኔ ትምህርትሽን በርቺ እያልኩኝ እኔ አሁን እንግዲህ ሳልሞት ልጄ እንዲህ በአካል መፈታቱ ወይም ከታገተበት መለቀቁ በጣም ደስተኛ ነኝ። ውስጥ እኔ ራሱ ልጅ ነበርኩና እኔ አባቴ ነው እንግዲህ ሮል ሞዴሌ አባቴ ነው። አብዛኛው ነገር ላይ እሱን እያየው ነው ያደግኩት። አብዛኛውን ትምህርት ቤት የሚወስደኝ የሚመልሰኝ የሚያስጠናኝ በብዙ ነገር ብቻ የአባቴ አሻራ እኔ ላይ አርፏልና ምክንያቱም ትልቅ ተጋድሎ የተደረገበት ሁኔታ ለ20 ምናምን ዓመታት እንግዲህ ሲደረግ የነበረ ጥብቅ ክትትል ምንድነው ትዳር መመስረት አይችሉም የሚባሉ ነገሮች እየተነሱና ድርጅት ውስጥ ያሉት ሰዎች ትዳራቸውን መበተን እንዲበትኑ ያስገድዷቸዋል የሚባል ነገር እየተነሳ ይገኛል። ነገሮች እንግዲህ አባትም የሰጡት ቀጭን ትዕዛዝ ነበር። ያንንም ተቀብለን እንግዲህ መደረግ ያለበትን ነገር በሙሉ አድርገናል። አንድ ባንድ ለቃቅሞ ተገቢ የሆኑትን ማስረጃዎች ማሰባሰብ ነው ስራው። እኛ እንደምናውቀው አቤላ ሁሉንም እንደምታውቀው ነው። ምክንያቱም ሙሉ መንገዱን ሙሉ ኬዙን አብረን ነበር ስንከታተል የነበረው። ግን ኬዙን ታውቃለህ ይሄ ለየት ያለ ነው ብዬ ነበርና በደንብ ለየት የሚያደርገው ከኔ ጋር በደንብ ከውስጤ ጀምሮ በቃ በደንብ ግንኙነት ያለው እንደሆነ ማለት ነው። በደንብ ሜቢያጮች ላይሆን ይችላልና ቆይቷል፣ በጣም ቆይቷል። በጣም እንግዲህ እንዳስቀየም ነው በጣም እንዳስከፋ ነው እንግዲህ እያሰብክ የነበረው ባለፈው ሲነግረን ተናለ ማን አይ በእኛ ምክንያት ተው ስርዓት ያዘ አስፈላጊ አይደለም። ይኸው በአንተ ፊት ይኸው እንግዲህ ይቅርታ ላይ እንዳንተ ምን እየሆንክ ነው ያለው እንዴ? ተው እንጂ ስራውን ባህሪ እኮ ነው። ስራውን ባህሪ ነው። ያው እዚህ ጉዳይ ውስጥ ታውቃለህ አብዛኛውን ነው የኛ ቤተሰብ ጣጣ ነው ወደ አንተ የመጣው። መኖራችን ከምንም ነገር የሚበልጥ ነው። ሙከራ ተደርጓል። ማድረግ የሚችሉትን ነገር አድርገዋል። እንደ እግዚአብሔር እርዳታ እንግዲህ እንደ እናቶቻችን ጸሎት እንግዲህ በእናቶቻችን ጸሎት ምክንያት ተርፈናል። እግዚአብሔር ይመስገን። ሰላም ውድ የፍትህ ሾው ቤተሰቦች እንዴት እንደምንድናችሁ? በያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ያው ለረጅም ጊዜያት እንግዲህ ከወንድሜም ጋር በመተባበር ብዙ ነገሮችን ስንሰራ የቆየንበት ስራ እንደሆነ ወይም ደግሞ ኬዝ እንደሆነ እንግዲህ የሚታወስ ይሆናል። ይህንንም ለእናንተ የማሳውቅበት ዋነኛው ምክንያት
ወንድሜ እንግዲህ ከስንት ልፋትና ድካም በኋላ እሱን ካገኘም በኋላ እሱ በያዛቸው ማስረጃዎች መሰረት እንግዲህ በወንድሜ ቴዲም በኩል በእኔም በኩል እንግዲህ ለእናንተ ሲተላለፍላችሁ የቆየ ብዙ ነገሮች ነበሩ። ከነዛ ውስጥም ደግሞ እንግዲህ አንዱ የአቶ ግርማን ትልልቅ ሚስጥሮች የማግኘት ሁኔታዎች ነበሩ። ያንን እንግዲህ በጣም አስደሳች በሆነ ሁኔታ ምክንያቱም አንድን ወንጀለኛ አፈላልጎ ተገቢ የሆነውን ቅጣት ሰጥቶ ለህግ አካል አሳልፈው መስጠት ማለት ምን ያህል ደስተኛ ሊያደርገን እንደሚችል ምን አይነት ስሜት እንዳለው እንግዲህ ሁኔታ ውስጥ ያለ ሰው ነው ሊያውቅ የሚችለው። እኔም እንግዲህ ያንን ነገር ነው ፊል እያረኩኝ ያለሁት። ሲቀጥልም ደግሞ እንግዲህ በዚህ በኩል የእናትና የአባት እንባ ታብሶ አሁኑ ያለንበት ደረጃ ላይ ደርሰን ማየት እኔም በጣም አስደስቶኛል። እናንተም እንግዲህ ውድ ቤተሰቦቼ እንደምትደሰቱበት ተስፋ አደርጋለሁ። ምክንያቱም ትልቅ ተጋድሎ የተደረገበት ሁኔታ ለ20 ምናምን ዓመታት እንግዲህ ሲደረግ የነበረ ጥብቅ ክትትል ዛሬም እንግዲህ ለአንዴና ለመጨረሻ ግብዓተ መሬቱን እንግዲህ አድርገን በብዙ መንገድ በወንድሜ ቴዲ በኩልም እየተላለፉ ያሉ በጣም ብዙ እየተሰሩ ያሉ እጃችን ላይ እየተቀመጡ ያሉ ኬዞች ስላሉ ነው እኛም እንግዲህ ተገቢ ነው ብለን የምናስባቸውን ነገሮች እግር በእግር እየተከታተልን እያስተላለፍን እንገኛለን። ውድ ቤተሰቦቼ እንግዲህ ወደ ሀሳባችን ወይም ደግሞ ዛሬ የመጣንበት ጉዳይ ስንገባ ወንድሜም እንግዲህ ከታገተበት እንግዲህ ከእግዚአብሔር እርዳታ ጋር ከስንት ልፋት በኋላ ከወንድሜ ቴዲ ጋር አግኝተነው ነበር። ልክ ስናገኘውም ምንድን ነው የተፈጠረው? ያሉት ነገሮች ትንሽ የመዳከም አይነት ነገር ነበር። ትንሽ ልፋት ምናምን ስለነበረው ያንን ነገር ካሳለፍነውም በኋላ ቀጥታ እሱን ይዘን ወደ ቤተሰቦቹ ቤት ነው ይዘን የመጣ ነው። ከዛም በኋላ የእናትና የአባትን ደስታን ካየም በኋላ ያሉት ነገሮች እንግዲህ አባትም የሰጡት ቀጭን ትዕዛዝ ነበር። ያንንም ተቀብለን እንግዲህ መደረግ ያለበትን ነገር በሙሉ አድርገናል። ያንንም ማድረጋችን እንግዲህ ለእኛ ትልቅ ደስታ እንዲሰማን አድርጓል ማለት ነው። ምክንያቱም እኔ አሁን በጣም ደስተኛ ነኝ። ያለንበት ሁኔታ በጣም የሚያስደስትም ስለሆነ ማለት ነው። የብዙዋንን ደስታ እንድናይ አድርጎናል። አባታችን ለ20 ምናምን ዓመት የለፉበትን እንግዲህ በልጃቸው በኩል ስኬትን ማየት ማለት ወንጀለኛን ተደብቆ መቅረት እንደማይችል ማሳየት ማለት ይሄ ትልቅ ደስታ ነው። ውድ ቤተሰቦች እንግዲህ ያሉትን ነገሮች ደግሞ እስቲ በሰፊው የምናወራበት ይሆናል። እናንተም ደግሞ እንግዲህ ለቻናሉ አዲስ የሆናችሁ ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ የሆኑ ሀሳብ አስተያየቶቻችሁን ኮመንት ላይ ያስቀምጡልኝ። እንዲሁም ደግሞ ለብዙሃን እንዲዳረስ ቻናሉን ሼር እያደረጋችሁ ከጎኔ እንድትሆኑ ፈልጋለሁ። ከኔ ጋር ቆዩ። ሰላም አባቶች፣ እንዴት ናችሁ? እንዴት ናችሁ? እግዚአብሔር ይመስገን ሁሉ ሰላም፣ ደህና ነኝ። አሁን ትንሽ በጎ ነኝ። ያው ሚዲያ ላይ እንግዲህ ያልወጣንም ነበርና በድጋሚ እንኳን ደስ አላችሁ። እንኳን አብሮ ደስ አለ። እንኳን አብሮ ደስ አለ። እንደዚህ አይነት ሁኔታ ላይ እንግዲህ ስለተገናኘን በጣም ደስ ብሎኛል። አሁንም ደግሞ እንግዲህ ከደስታም አንጻር ይሁን አላቅም ትንሽ የጤናዎት ሁኔታ ለውጥ እያሳየ ይገኛል። አዎ የድካሜን ፍሬ በእናንተ እያየሁ ስለሆነ ትንሽ ያገገምኩ ነው። አሁን ትንሽ በጎ ነኝ። ደስ ብሎኛል በጣም። መልካም እንግዲህ በጣም ደስ ይላል። እስቲ ስላሉት ነገሮች እናወራበት እና ከልጆት መታገት ጀርባ ስለነበሩት ነገር እንግዲህ የተወሰኑትን ከማሚ ጀርባ እኔና እርሱ አውርተንበት ነበር እና እስቲ ዛሬ ስለተፈጠሩት ነገሮች ልጆትም ከታገተበት ከተመለሰ በኋላ ስለነበሩት ነገሮች እስቲ ትንሽ ብታወሩን። ያው እንግዲህ ልጄ ከዚህ በፊትም ብያለሁ፣ ምንም አያደርጉትም። ሆን ብለው ሰነዱን ከኛ ለመውሰድ ነው ያገቱት። ደግሞ እሱ ጠንካራ አድርጌ ስላሳደግኩት ያው እድሜ ለእናንተ እንግዲህ ተፈቷል። እኔም ደስ ብሎኛል። እና ይህ ሁሉ ችግር የመጣው ከ23 ዓመት በፊት አንድ እኔ የወንድም ልጅ ገጠር የምትማር ነበረች እና እሷን ለማስተማር ወደዚህ አምጥቻት ነበር እና አረብ ሀገር ሄዳለሁ ምስት እኔ ትምህርትሽን በርቺ እያልኩኝ በዚህ መካከል እኔ አቶ ግርማ እጅ አለበት ብዬ ማሰብ የጀመርኩት እሷን በሌላ ሰዎች አታለው አረብ ሀገር እንወስድሻለን ብለው እሷም ልቧ ቆሞ ተይ ይሄ ነገር እኔ ምንድነው አላማረኝም፣ ተማሪ መጀመሪያ ትምህርትሽን ከሄድሽም ደግሞ እኔ ቀስ ብዬ በህጋዊ መንገድ የምትሄጂበትን ነገር እኔ አመቻቻለሁ እያልኳት በዚህ መካከል ማንነች ነበር ያሉን ልጅቷ? የወንድሜ ልጅ ናት። ወንድሜ የመጀመሪያ ልጁ ናት
እና እንደው ይህንን ነገር ስነግርህ ራሱ ሌላ ስሜት ነው የሚሰማኝ። ባልናገረው እንደው ብትፈቅድልኝ ጥሩ ነው። ለምን መሰለህ አሁን አንዳንድ ነገሮችን እንደውም ጋሼ እስቲ ቅር ካላሉት እኔም ጥያቄ ብዙ የፈጠረብኝ ነገር ነበርና እርሶንም መጠየቅ እፈልጋለሁ እና በእርሶ አካባቢ ላይ ካሉት ጠበቃዎች ጋር እንግዲህ ብዙ ነገሮችን አውርተናል፣ ብዙ ነገሮችንም ስንሰራ ቆይተናል እና ከኔ ጠበቆች ጋርም አንዳንድ ውይይቶች ሲደረጉ ይሄ ጉዳይ እንግዲህ ከሀያ ምናምን ዓመት በፊት የተጀመረ ኬዝ እንደሆነ ሲጀመርም እንግዲህ እርሶ ጉዳዩን እንዳስጀመሩት ነገር ግን ምንም አይነት ማስረጃ ሳይያዝ እርሶ ማስረጃ ባሌለበት አቶ ግርማ ላይ ወንጀለኛ መሆናቸውን በተደጋጋሚ ይናገሩ እንደነበር፣ ጥፋተኛ እንደሆኑ እንደሚያምኑበት በተደጋጋሚ ትናገሩ እንደነበረ፣ ያ ሁሉ ነገር ሲደጋገም ብዙ ሰው አካባቢያችሁ ላይ ያሉ ሰዎች ጥያቄ ያነሱ ነበረ። ያም ምንድን ነው? ማስረጃ ሳይኖር አንድ የህግ ሰው ሰውን መፈረጅ እንዳሌለበት ወይም የሚናገረው ሰው እንኳን ያንን ነገር ጠንቅቆ ማወቅ አለበት በሚባልበት ሰዓት እንዲሁ በቃ እሱ ወንጀለኛ እንደሆነ አውቃለሁ እያሉ በመሸፋፈን ያልፉ እንደነበር ተነግሮኛል እና ከእርሶ ጋር የተያያዘ ነገር እንዳለ ውስጥ ይሰማዋል እና ለዚህ ነው ይህንን ጥያቄ እንግዲህ እንድትመልሱልኝ ዳርዳር እያልኩኝ ያለሁት። ይኸውልህ ያው የልጄ ጓደኛ ስለሆንክ ልጄ ብልህም አይከፋህም። መቼም የኔ ልጅ መታገት እኮ የአቶ ግርማ እጅ እንደሆነ መቼም አንተ ጠንቅቀህ ታውቀዋለህ። አቶ ግርማ ምን ያህል ጥበበኛ ምን ያህል በቀለኛ እንደሆነም በልጅ የመታገት እኔም ተገንዝቤያለሁ። ስለዚህ አቶ ግርማ ዝም ብሎ ከመሬት ተነስቶ የሚወነጀልም አይደለም፣ እኔም ሕሊና አይፈቅድም። ነገር ግን እንደው ደግመህ ያስጨነቀኝ እንጂ ትልቅ ወንጀል የተሰራው እኔ ቤት ነው። እኔ ቤት ነው ስለ የወንድሜ ቅድም ለመግለጽ እንደሞከርኩት የወንድሜ ልጅ እኔ ጋር ትመጣለች ልትማር ማለት ነው። ከዛ አግባብቶ እሱ አግባብቶ ከቤት እንደጠፋች ነው አመጣጧ። ልትማር ነው ግን አቶ ግርማ እጅ አለበት። በጎን ያሉ ሰዎች ሆን ብሎ እኔ ትንሽ በአንዳንድ ስራ ከእሱ ጋር ስለምንጋጭ እኔን ሆን ብሎ ለማበሳጨት ያደረገው ነው። ከዛም አልፎ ተርፎ በልጅቷ ህይወት እስካሁን ድረስ ልጅቱም ስላልተገኘች እስካሁን ድረስ በህይወት የሚጠየቅ ሰው ነው። እኔ አሁን አንዳንድ ነገሮችን ፍንጭ እያገኘው ነው። ነገ በኋላ ለልጅም ለአንተም እነግራቸዋለሁ እና የተደረገው ይሄ ነው። በዚህ አግባብ ነው እንጂ ሰውየው ከወንጀል ነፃ ነው የሚባል ነገር አይደለም። በዚህ ልጅ ዙሪያ ገና ክስ እንመሰርታለን። ገና ብዙ ነገር ጥርት አድርገን የምናየው ግራና ቀኝ አይተን ምን ብለን ከጠበቆችም ጋር አውርተን ከጓደኞቼ ጋር አውርተን የምንሰራው ስራ እንዳለ አውቃለሁ። እና የወንድሜ ልጅ በዚህ አግባብ ከመጣች በኋላ ያው የመጣችበት ዓላማ ሌላ ነው። እኔን ሆን ብሎ ለማበሳጨት ቤተሰቤን ዘመዴን ለመበጥበጥ የተደረገ ስለሆነ የአቶ ግርማ እጅ አለበት። ይቺ ልጅ አሁን ይኸው ስንት ዓመቷ የለችም፣ ጠፍታለች። ትሙት ትዳን። እኔም ከዘመዶቿ ጋር ይኸው ተቆራርጬ አንዳንዱ ገሏት ይሆናል ይላል፣ አንዳንዱ እንዲህ ይሆናል ይላል። ይኸው ድምጿን ሰምቼም አላውቅም። ስለዚህ ይህን ሳጣራ ከተለያዩ ሰዎች ደላላ መስሎ የወሰዳት የአቶ ግርማ የቅርብ ሰው እንደሆነ ደርሼበታለሁ። ስለዚህ በእርግጥ ቅራኔው የተጀመረ ከዛን ጊዜ ጀምሮ ቢሆንም እኔም አንዳንድ ሰነዶቹን እየተከታተልኩ እግር በእግር ግርማ ማን ነው የሚለውን ለማየት ለእናንተም ሰነዱን እንትን እንደምትሉ እርግጠኛ ነኝ። ስለዚህ ከዛን ጊዜም ጀምሮ የምታደርጉት የነበረው ነገር አንድ በአንድ አቶ ግርማ ላይ የመድረስ እና ተከታትሎ ለሕግ የማስተላለፉ ነገር የተጀመረው በእነዚህ አይነት መልኩ ነው ማለት ነው። ዛሬ 23 ዓመት አካባቢ እንግዲህ የተጀመረ ጉዳይ ነው እና ምን ልልህ ነው
አቶ ግርማን ከዛ ጊዜ ጀምሮ እግር በእግር እየተከታተልኩ አንዳንድ ጥቆማዎችም ከተለያዩ ጠበቆች እንዲያደርጓል ከሌን አታሏል ከሌ እንዲህ ብሏል የሚባል ነገር ስለምሰማ እሱም እንደምከታተለው በደንብ ነው የሚያውቀው። አሁን በልጄ መታሰር እኮ በልጄ መታገት የእሱ እጅ እንዳለበት መቼም እድሜ ላንተ በደንብ ጥርት አድርጋ ያውቀዋል። እና አቶ ግርማ በጣም አደገኛ ክፉ ሰው ነው። እና አይደለም ህይወቴ እስካለ አሁን ደከምኩ እንጂ ህይወቴ እስካለ እግር በእግር አሁንም መከታተሌን አልተውም። ለምን ከዚህ ሀሳቡ በዚህ እድሜው እንትን ማለት አለበት ማቋረጥ አለበት። ይሄ ክፉ ሀሳቡ ገና በወንድሜ ልጅ ህይወት ገና ብዙ እንዳረሰዋለን። እኔ አሁን ጥርት ያለውን ነገር ላግኝ ብዬ አሁንም እዚሁ እንኳ ተኝቼ አልተውኩትም ያለው ይሄ ነው እልሃለሁ። እንግዲህ ንገረኝ ካልክ ብነግርህ ይሄንን ነው። መልካም እንግዲህ ያው ውድ ቤተሰቦቼ ቅድም መግቢያ ላይ ለእናንተ ለማሳወቅ ሞክሬያለሁ። አሁንም ደግሞ በድጋሚ የምላችሁ ነገር ቢኖር ምንድን ነው በአቶ ግርማ በኩል የመጡ ኬዞች በሙሉ እንግዲህ ተገቢ በሆነ መንገድ የህግ አካልም ይዞት እየተደረጉ ያሉ እየተላለፉላችሁ ያሉትም ነገሮች በእንደዚህ አይነት መልኩ ነው። አሁንም እኛ ያደረግን ያለነው ነገር ማንም ሰው ከህግ ማምለጥ እንደማይችል እያስተላለፍን እንገኛለን። ያንንም አድርገናል። የአቶ ግርማ ተላላኪም ሆነ ከሱ ጋር በየትኛውም ሁኔታ ኮላብ አድርጎ የሰሩትን ግለሰቦች አንድ በአንድ ለህግ እንደምናስተላልፍ እኔም ቃል ገባላችኋለሁ። ያም ነው እየተደረገ ያለው። አሁን ብዙ ወጣቶችን እንግዲህ ባልታወቁ ምክንያት ወደ አረብ ሀገራቶች ልከዋሉ። ያ የሆነበት ምክንያት ምንድን ነው? እንዲህ ችግር ሲመጣ ማስረጃ እንዲሆናቸው ይመስለኛል። ምክንያቱም አወዛጋቢ የሆኑ ነገሮች ስላሉ ነው ይሄን የምልበት። ይሄ ግላዊ ሀሳቤም ስለሆነ ነው። ለምን እዛ ጋር እንዲህ ተፈጥሯል ተብሎ እንደኛ መጠየቅ የሚችል ሰው በሚመጣበት ሰዓት ይኸው ልከናል ብለው ማሳየት የሚችሉትን ነገሮች ነው እየተጠቀሙ ነበር። ይሄ ለምን ተፈጠረ ሲባል አረኛ እንዴት ስናደርግ ነበር ለማለት። እናንተ ማናችሁ ለምንድን ነው የምትልኩት ሲባል በጎ አድራጊዎች ነን ለማለት። ይሄ ጉዳይ እንግዲህ የቀሩትን ነገሮች መልሱን ለህግ አካልም ሆነ ለህብረተሰቡ እምንተው ይሆናል። ህብረተሰቡም ደግሞ ምንም አይነት እርምጃዎችን ሲወስድ እንግዲህ ቅድመ ጥንቃቄ መደረግ ያለበትን ትክክለኛ ኢንፎርሜሽን ማግኘት ካለበት አካል አግኝቶ ጉዳዮችን መቀጠል እንዳለበት እንዲያውቅ እፈልጋለሁ። ምንም ነገር የትኛውም ነገር ሰው ስለበዛበት አካባቢው ሰው ላይ እውነት ነው የሚል ሰው ስለበዛበት እውነት ማለት አይደለም። ትክክለኛ ማስረጃና ምክንያታዊ የሆነ ነገር ሳታገኙ ምንም አይነት ነገር እንዳትወስኑ ይህንን እንድታውቁልኝ እፈልጋለሁ። ከአባታችን ጋርም እንግዲህ እስከዛሬ ስንለፋበት የነበረበት ጉዳያችን ይህ እንደሆነ እንድታውቁት እፈልጋለሁ። እንግዲህ አባታችንም እንግዲህ የገለጹልኝ እንዳሉት ከእርሱም የሚጠበቅ የነበረው ነገር በውስጡ በቀል እንደነበረ የሚያሳይ ነገር እንግዲህ እኔም ባለፈውም አይቼ ነበር። ምክንያቱም እርስዎ ጠበቃ ኖት፣ መርማሪም አይደሉም፣ ሌላም እንትን አይደሉም። ጠበቃ ማለት ደግሞ አንድ የህግ አካል ይዞለት የመጣውን የህግ ጠበቃ ከሆነ ወይም ደግሞ የግለሰብም ሲሆን በራሱ በኩል መደረግ ያለበትን ነገር አንድ ባንድ ለቃቅሞ ተገቢ የሆኑትን ማስረጃዎች ማሰባሰብ ነው ስራው። እኛ እንደምናውቀው አይደለ? እርሶም እንግዲህ በውስጥ ላይ የተበደለ ሰው እንዳለ ስላወቁ እንግዲህ በራሶት በኩል ያለማንም ሰው ድጋፍ ያደረጉትን ነገር ሳላመሰግን ማለፍ አልፈልግም። እስቲ ይህን ያህል እንግዲህ ስላሉት ነገሮች ካወራንበት ልጆት ከመጣ በኋላ እንደው ምን አይነት ስሜት ተሰማሁት? እኔ ልጄ ማለት በቃ በእኔ ሙያ ጎን ለጎን ምንም አንተ ጋር አብረው የምርመራ ስራ የሚሰራ ቢሆንም ከእኔ ስር ከስር እየተከታተለ አንዳንድ ፋይሎችን ሳገላበት ስበሳጭ ስደሰት ያየኝ ነበርና የዛ ስሜት ይመስለኛል አሁን ልጄን ጠንካራ ያደረገው። እኔም ብዙ ጊዜ በምንም ተአምር በሐሰት ነገር ላይ አትተባበር፣ የህይወት መስዋዕትነት የሚገጥም ቢሆን
ብትሞት ይሻላል፣ ለምን እውነት ይዘህ ብትሞት ይሻላል የሚል ጠንከር ያለ ምክር መክረው ነበር። ልጄም እግዚአብሔር ይመስገን ልክ እንደኔ ጎበዝ ሆኗል። ደስ ብሎኛል። ባለፈውም እንደነገርኩ ይታሰራል፣ ያግቱታል፣ ግን ምንም እንደማያደርጉት አውቃለሁ። ለምን ብዙ ሰነድ እኔ ላይ እንዳለ አስጨንቀው ያን ሰነድ መቀበል ስለሚፈልጉ ነው። እና ልጄም ያንን ተወጦታል ጠንክሮ። እድሜ ላንተ፣ ሁለታችሁ ሆናችሁ በርትታችሁ እየሰራችሁ ነው። የምርመራ ስራችሁም የእሱም ልጄም ረዳትም መሆን በጣም ደስ ብሎኛል። እኔ አሁን እንግዲህ ሳልሞት ልጄ እንዲህ በአካል መፈታቱ ወይም ከታገተበት መለቀቁ በጣም ደስተኛ ነኝ። ደስ ብሎኛል። አሁን ወጣ ብሎ ነው። ምናልባት ከመጣ ታያለህ እንግዲህ ደስታችን። ወደ ውጭም እያስጠራሁት እኔ ነበርኩኝ አሉ ከኛ ሰዎች ጋር አንዳንድ ነገሮችን ከቴዲ ሰዎች ጋርም በዛ በኩል ወንድማችን ዘላለም ማለት ከእነሱ ጋር አንዳንድ የሚወሩ ነገሮች ከሌላ የክሩ አባላቶች ጋር የሚወሩ ነገሮችን እነሱ ጋር እየተወያየ ነው የሚገኘው። አሁን ከደቂቃዎች በኋላ አስጠራዋለሁ፣ ይመጣል፣ ችግር የለውም። ያሉትን ነገሮች አብረንም ሆነን የምንወያይበት ይሆናል እና በዚሁ አጋጣሚ እርሶንም እንግዲህ እኔ በድጋሚ ሳላመሰግን ማለፍ የማልፈልግበት ብዙ ሁኔታዎች አሉ። ነገር ግን እንደው በድርጅቱ በኩል እየተወሩ ስላሉት ነገሮች እርሶን መጠየቅ የምፈልገው ነገር ነበርና ያም ምንድን ነው? ትዳር መመስረት አይችሉም የሚባሉ ነገሮች እየተነሱና ድርጅት ውስጥ ያሉት ሰዎች ትዳራቸውን መበተን እንዲበትኑ ያስገድዷቸዋል የሚባል ነገር እየተነሳ ይገኛል። እና የአቶ ግርማንን ባለቤት እንግዲህ ከነ ልጇ ማይሆን ቦታ ላይ ነው ያገኘዋት። እና ያ ነገር ምንድን ነው? እሱ እኮ ከባድ ሰው ነው። ከባድ ሰው እኮ ነው የሚሰራው ተንኮል፣ ሴራ ከባድ ነው። ለማንም እኮ የሚሆን ሰው አይደለም። እሱ አላማው ምን እንደሆነ እንደ ሰው ፍጡር እኮ አይደለም የሚሰራው። የሰውን ህይወት በረሃ ላይ እሱ ገንዘብ ተቀብሎ የትም ሲለቅ የኖረ ሰው ነው። ታውቀዋለህ፣ ወንጀሉን መቼም ያየኸው ነገር ብዙ ነገር አለ። ስለዚህ እሱ ከባድ ሰው ነው። እንዴት ነው ይህንን ባህሪውን ልገልጸው የምችለው? በምድር ላይ እንደሱ አይነት ጨካኝ ሰው፣ ገንዘብ ወዳጅ። እኔ እኮ በእድሜ በጥብቅናም ሰርቼ እኮ ልጆች ልጄ ይኸው ልጄንም ለዚህ ፍሬ አብቅቼ ትዳሬን በአግባቡ ይዤ ነው የምኖረው። ሰው እኮ የሚኖረው ትዳር ለመመስረት ልጆች ለመውለድ በልጆችም በትዳሩም ደስተኛ ለመሆን ነው። ሰውየው ግን እኔ አንዳንድ ጊዜም ይሄ የክፉ መንፈስ አሰራርም ያለበት ይመስለኛል ዝም ብዬ ሳስብ እንጂ እንደ ጤነኛ ሰው ገንዘብ እኮ ብቻውን ዋጋ የለውም። የሰው ህይወት ሽጠህ በረሃ ላይ ጥለህ ሰውን አስኮብልለህ ሰው አሳዝነህ የሚገኝ ገንዘብ ከባድ ነው። ምናልባት እንግዲህ የተለየ ባህሪም እንደው የምሰማው ጭምጭምታ አለ። አሁን ሰራተኞች እዛ ጋር ወጣቶችም አሉ ምንም አሉ። ትዳር አለኝ እንኳ ብላ እንድታወራ አይፈቀድላትም። ለምን እንደሆነ አይገባኝም። ምናልባት እንግዲህ ያላየሁትን መመስከር እንዳይሆንብኝ እንጂ እንደው የዝሙትን ባህሪ ይኖር ይሆን ወይ ብዬ አስባለሁ። ስለዚህ ይሄ ከሰው እንደ ሰው ጥሩ ባህሪ ያለው ከሚባል ሰው ወይም እንደው ሰው ሆኖ መጥፎ ባህሪ ያለው ከሚባልም በጣም በጣም ዘግናኝ ባህሪ ያለው ሰው ነው እና አቶ ግርማን እንዲህ ባጭሩ መግለጽ ትንሽ ይከብደኛል። በጣም መጥፎ ሰው እንደሆነ ነው የምንረዳው። እሺ እንግዲህ ያው ውድ ቤተሰቦቼ በተቻለኝ አቅም ያሉትን ነገሮች እንድታውቁ ለማድረግ እየሞከርኩኝ ይገኛለሁ። እስቲ ደግሞ ፕሮግራማችንን አንዴ እናቋርጠውና እስቲ ልጃቸውም እስኪመጣ ድረስ እነሱም ትንሽ እንዲረጋጉ እናደርግና ፕሮግራሜን ልጃቸው ከመጣ በኋላ የምንቀጥል ይሆናል። እስከዛው ድረስ እንግዲህ ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እየሆናችሁ እንድትቀጥሉ ከወዲሁ እጋብዛለሁ። የትም አትሄዱ፣ ከኔ ጋር ቆይ። ውድ ቤተሰቦች እንግዲህ ያው ወንድሜ መጥቷል። አሁን እንግዲህ ሙሉ ቤተሰብ ሁነን እንደሚታየውም እንግዲህ አባትና ልጅ እንግዲህ አንድ ላይ በመሆን የልፋታቸውን ዋጋ እንግዲህ ያገኙበት ነውና በጣም ደስ ብሎኛል። እንኳን ደስ አለ።
እንኳን አብሮ ደስ አለን። እንዴት ነህ? አለሁ መስገነው አለን። ጀግና ወንድማችን እናንተ አቤል አይልም እናንተ እኮ ነው በደንብ የደረሳችሁልኝ እንጂ በጣም ሊቀልዱብን ነበር ሀሳባቸው። በስማ በጣም ነው ደስ አለኝ። ባይዘ ይሄ ኬዝ ያው ሌላም ነገር ላይ በደንብ እንትን ሰርተን ሄደን እናውቃለን፣ ግን ይሄኛው በጣም የተለየ ነው ለእኔ ታውቃለህ፣ በጣም የተለየ ነው። ምክንያቱም በቤተሰቤ ላይ እንግዲህ አባቴ ላይም እኔም ላይ አንተም ላይ እንግዲህ ይህን ያህል ደረጃ እንደዚህ ገፍተው የመጡ እስካሁን አልገጠሙኝም ነበርና በጣም ነው ደስ ያለኝ። የበለጠ ደግሞ ያው በቅርቡ ሁሉም ነገር ደግሞ አልቆ በደንብ እንግዲህ እንደምናከብረው እርግጠኛ ነኝ። ምክንያቱም ኦልሬዲ ያለቀ ነገር ስለሆነ ማለት ነው። በጣም ደስ ይላል። እንግዲህ አሁንም ለቤተሰቦቼ ማስተላለፍ የምፈልገው በጣም ደግሞ የሚያስቀናም ፍቅር ነው ያላችሁ እና እናንተም እንድታውቁት የምፈልገው ነገር ቅድምም ብየዋለሁ መድገም እንዳይሆንብኝና ያበቃ ጉዳይ ነው ለማለት እገደዳለሁ። በቃ ማለት እንዲህ ነው ብለን አሁን ማስተላለፍ ማንችለው ቢሆንም በቃ ኦልሬዲ ያበቃለት ግርማም ደግሞ ግብአተ መሬቱ የተቃረበ ሰው እንደሆነ የሚታወስ ነው እና እስቲ ስላሉት ጉዳዮች ለእኛ ማሳወቅ የምትፈልገው ነገር መቼም እኔ የማላውቀው ነገር አይኖርም። ቤተሰቦቻችን እንዲያውቁት የምትፈልጋቸው ነገሮች ይፋ እንዲሆን የምትፈልገው ነገር ካለ እስቲ ብታወራል። አቤላ ሁሉንም እንደምታውቀው ነው። ምክንያቱም ሙሉ ኬዙን አብረን ነበር ስንከታተል የነበረው። ግን ኬዙን ታውቃለህ ይሄ ለየት ያለ ነው ብዬ ነበርና በደንብ ለየት የሚያደርገው ከኔ ጋር በደንብ ከውስጤ ጀምሮ በቃ በደንብ ግንኙነት ያለው እንደሆነ ማለት ነው። በደንብ ሜቢያጮቼ ላይሆን ይችላልና ቆይቷል፣ በጣም ቆይቷል። ሁሉም ውስጥ እኔ ራሱ ልጅ ነበርኩና እኔ አባቴ ነው እንግዲህ ሮል ሞዴሌ አባቴ ነው። አብዛኛው ነገር ላይ እሱን እያየው ነው ያደግኩት። አብዛኛውን ትምህርት ቤት የሚወስደኝ የሚመልሰኝ የሚያስጠናኝ በብዙ ነገር ብቻ የአባቴ አሻራ እኔ ላይ አርፏልና እያንዳንዱን ሲደሰትም ሲያዝንም ሁሉንም እንቅስቃሴዎቹን ሁሉ ስሜቶቹን እጋራ ነበርና በአንድ ወቅት እዚህ ይለኛል የአጎት ልጅ ናት ተብሎ አንዲት ሴት መታ ነበረ እኛ ቤት እና ትንሽ ያልቆየችም መጣች፣ ከዛ ወጣች። አረብ ሀገርም ልትሄድም ነው እንደዚህ ምናምን ነገር እንደውም የሆነ ሳለ አረብ ሀገር ሄዳለች ወደሚልም እንትን ብለን ነበርና ግን ከዛ በኋላ ላይ አባዬ በጣም በቃ መጨናነቅ፣ መበሳጨት በቃ የተለየ ባህሪ ማሳየት ጀመረ እና አቤት ራሱ በጣም ሰላም ጠፍቶ ነበር። በጣም በብዙ እንትን ኢቨን ከቤተሰቡ ከወዳጅ ዘመዶች ጋር ራሱ ተቆራርጠን ማለት ይቻላል። ድሮ እንደዚህ በተለያዩ ማህበሮችም ያው ማህበራዊ ጉዳዮች ላይ በብዙ ላይ የነበራቸው ፍቅር ለሱም ለኔም ራሱ ልጅ እያለሁ ሲቀንስ አይነበረና ምንድነው ያው በዛ በደንብ መመርመር አልችልም በዛ ሰዓት ላይ እና ያው እሱም አያወራኝም በደንብ ግን ፍሩ ታይም ቀስ በቀስ ነገሮችን እኔም ያው ወደ እንደዚህ አይነት ስራዎችም ወደ መግባት ስመጣ ከአባዬ ጋርም በደንብ ብዙ ነገሮች ማውራት ግልጽ መሆን በቃ በግልጸኝነት ማውራት ስንጀምር ግን ለካ ይሄ ኬዝ ከአቶ ግርማ ጋር እንደሚገናኝ እሷንም እንደዚሁ ሰለባ እንደሆነች እንዳረጓት ግን በቃ አባዬ ደግሞ በወቅቱ ምንም ማድረግ አይችልም። በዛ ጊዜ ላይ ያው ሰዎቹ በቃ ከትልልቅ ስልጣን ካላቸው ጋርም ብዙ እጅ ስለነበራቸው ምንም ልታረጋቸው አችልም። በተለይ እንዲህ ብቻህን ሆነ ምንም ልታረጋቸው አችልም እና በቃ በማስረጃ ማጣት በአቅም ማነስ ምክንያት በውስጡ ይዞት ሲንገበገብ ለብዙ ዘመናት ይዞት የኖረው ኬዝ ነበርና እኔ ራሱ ስጀምረው ያው እዚህ ነገር ላይ በደንብ እንትን ስልህ ራሱ ይፈራ ነበር፣ ለኔ ራሱ ይፈራልኝ ነበር። በቃ ይሄ ነገር ግን እንደዚህ ግድ የለም አሁን ጥሩ ሰዎች አግኝተናል፣ በደንብ የሚረዱን ሰዎች አሉ። አሁን ላይ እንደ ድሮ ለብቻ አይደለም፣ ጊዜውም ጥሩ ነው ብቻ እና ያው ተደራጅተን ጉዳዩን ከግብ እንደምናደርሰው አባይ ይኸው ቃል ገብቼ ይል ነበር አይደል እና የማትፍራ ነው ሁሉ ጊዜ አትፍራ። አዎ ምንም የሚያስፈራ እውነት ምን ጊዜም እውነትን መያዝ አዋጭ ነው አቤላና
የፈለገ በጣም ደስ ይላል እኮ ግን ደስ አይልም። ኦልሞስት እንግዲህ በቃ አከተመ ተብሎ እንግዲህ 20 ዓመት ኬዝ ኢማጂን አድርገው 20 ዓመት በላይ ነው እና ያን ያህል ጊዜ በኋላ እንግዲህ ፍሬውን ስታየው የለፋበትን እንግዲህ ዜር ነው የሚያውቀው። በዚህ 20 ምናምን ዓመቱ ስንት ሴቶች ስንት ሰዎች እንግዲህ የስንት ሰዎች ህይወት እንደተበላሸ የስንት ሰዎች ነፍስ እንደጠፋ እንግዲህ ግን ቢሆንም አሁን ላይ ፍሬውን ይዞ ስታየው አቤላ እንግዲህ ባለፈው ኦልሬዲ እነ ደጀኔም ሁሉም በደንብ ቀስ በቀስ እያወጣ ከተወጣጡ በኋላ የሄድነው እርምጃ እንግዲህ ምን ያህል ሰዎች ከክፍለ ሀገር ሊመጡ የነበሩትንም እኛ እንግዲህ እንትን ብላቸዋል አይደል አርፈዋል እና ብዙ ሰዎችን እንግዲህ አሁን ማዳን እየቻለን ነው። ብዙ ሴቶች እየተረፉ ነው። ከዛኛው መጋዘን እንግዲህ ያስወጥቷቸው የት እንደነበሩ ሌላኛው ቦታ የሚያቆያቸው ቦታ ላይ የወሰድናቸው አሉ እና በቃ በጣም ደስ ይላል። እኔ አባያው ትንሽ በደንብ ስላልጠነከረ እንጂ መቶላ ቢያየው ደስ ይለኝ ነበር። አብሮን መቶ ቢያየው ደግሞ አይቀርም በእርግጠኝነት። አሁን መጨረሻ ላይ የበረታው ነው። የኔን አርማ ተከትላችሁ ከወንድም ጋር ሆናችሁ እዚህ በመድረሳችሁ እኔ በጣም ደስተኛ ነኝ። ከዚህ በኋላ ምንም አልሆንም። ችግር የለውም። አይዟችሁ፣ በርቱ። በጣም ደስ ይላል። እንግዲህ ጋሽ እንግዲህ የተፈጠሩት ነገሮች ምናምን ትንሽ ማለት በቃ የማይጠበቁ ነገሮች ሲፈጠሩ ነበር። ነገር ግን ወንድሜም እንዳነሳው ለረጅም ጊዜያት እንግዲህ ሲደረግ የነበረው ከአንድ ሀገር ወደ አንድ ሀገር ፍልሰት ወይም ደግሞ ከክፍለ ሀገር እንግዲህ ወጣቶችን የሚያመጡበት ነገሮች በሙሉ አሁን ላይ በደጀኔ በኩልም በአንዳንድ ሰዎችም እየተደረጉ የነበሩት ነገሮች ለአሁን እንግዲህ ካለን ሁሉም ነገር ማለት በቃ ያለንን አቅም በመጠቀም ሙሉ ለሙሉ እንግዲህ ወደዚህ የሚመጡትን ወጣቶች እንዳይመጡ የተደረገበት ሁኔታዎች አሉና ያ ነገር ለኛም አስደስቶናል። እኔ በጣም የተደሰትኩበት ጉዳይ ነው። ምክንያቱም ከዛ ሲመጡም እንግዲህ አንዳንዶቹ ገንዘብ እንዲከፍሉ የሚደረጉም አሉ። እታች ባሉ ሰዎች ተታሉ ይመጣሉ። ከዛን እዚህ ደርሰው ደግሞ የማይጠበቁ ነገሮች ነው እየደረሰባቸው ያሉት ነገሮች እና ያ ነገር በመቆሙ እኔ በጣም ደስተኛ ነኝ። እግዚአብሔር ይመስገን ስለ ሁሉም ነገር። እንግዲህ ከእግዚአብሔር በታች ነው የኛን አቅም መጠቀም የምንችለው እና የሁሉ ነገር ስለሆነ በጣም ደስ ብሎናል። እንደው እናንተ እስቲ ማለት የምትፈልጉት ነገር ካለ ጋሼም አንተ ማለት የምትፈልገው ነገር ካለ? የምናገረው ልጄም ያው ብርቱ ነው፣ ደግሞ ከሱ የተሻለ ደግሞ አንተ ብርቱ ነህና አንድነታችሁ ወንድም ከወንድም መጠባበቃችሁ ለትክክለኛ ፍትህ ለትክክለኛ ሙያችሁ የህይወት መስዋዕትነትን መክፈል እስክትችሉ ድረስ በርቱ። እኔ አሁን ጤናዬ ትንሽ እያገገምኩ ነው፣ ደህና ነኝ። በበለጠ ምረዳችሁም ነገር ይኖራል ህይወቴ እስካለ ድረስ። ስለዚህ በርቱ፣ አንድነታችሁን አጠናክሩ። ይህንን ህገወጥ የሆነውን ስራ የእርግማን ስራ ነው፣ ምድራችን ላይ ማጥፋት አለብን ይህን። ስለዚህ ይህንን ነገሮች በርትታችሁ ስሩ ለማለት ነው። በርቱ። ከዚህ ውጭ ምን እላለሁ? እንትን በርታ፣ ጠንካራው። በነገራችን ላይ አባይ በጣም እንግዲህ እንዳስቀየም ነው በጣም እንዳስከፋ ነው እንግዲህ እያሰብክ የነበረው ባለፈው ስነግረን አለ ማን አይ በእኛ ምክንያት ተው ስርዓት ያዘ አስፈላጊ አይደለም። ይኸው በአንተ ፊት ይኸው እንግዲህ ይቅርታ ቢላይ እንዳንተ ምን እየሆንክ ነው ያለው እንዴ? ተው እንጂ ስራውን ባህሪ እኮ ነው። ስራውን ባህሪ ነው። ያው እዚህ ጉዳይ ውስጥ አውቃለህ አብዛኛውን ነው የኛ ቤተሰብ ጣጣ ነው ወደ አንተ የመጣውና ምን ልትል እየፈለክ ነው ያለው? አይደለም በጣም አባዬም ቤት እንትን ሲለኝ እኮ አሁን የሚወራ ነገር አይደለም። በቃ አስፈላጊ አይደለም። እግዚአብሔር ይመስገን በህይወት መኖራችን ከምንም ነገር የሚበልጥ ነው። ሙከራ ተደርጓል። ማድረግ የሚችሉትን ነገር አድርገዋል። እንደ እግዚአብሔር እርዳታ እንግዲህ እንደ እናቶቻችን ጸሎት እንግዲህ
በእናቶቻችን ጸሎት ምክንያት ተርፈናል፣ እግዚአብሔር ይመስገን። ነገር ግን ድጋሚ እንደዛ ባትለኝ ደስ ይለኛል። ይቅርታም ሆነ ምንም የሚያስፈልግ ነገር አይደለም። አመኘበት ወድጄ የምሰራው ስራ ነው። ያ ያመጣው ጣጣ ደግሞ ምንም እማዬ ራሱ በጣም ተጨንቃ ነበረ። የሰማኝ ሰዓት ላይ በጣም እቤት ተጨንቆ ነበር አቤላ። በነገራችን ላይ እኔ ምንም ያው ለአንተ በነገር ማስጨነቅ ነው ብዬ እንጂ በጣም እሷን እኮ እኔም በድያታለሁ። ብዙውን ነገር ሚስጥሩን አልነግራትም። ስለዚህ ዋናው ደግሞ እናቶች ብዙን ጊዜ ይጎትተዋል ወደኋላ። አባት እኔ ሙያውም ስለማቅ አባት ደግሞ ጠንከር ያለ እንትንም ስላለው ተፈጥሮም ስላለን እናትና አባት እኩል አይደለም። በዚህ ጠንካራ ነገር ላይ በሚመጣ ጊዜ እናቶች ቶሎ የመረታት እንትን አላቸው፣ ይጎዳሉ፣ ይበሳጫሉ፣ ለአደጋም ሊደርሱ ስለሚችሉ ነው ብዙን ነገር ደብቄያት የኖርኩት። ዞሮ ልጄ አኩርተኸኛል፣ አንተም ልጄ ነህ፣ በርቱ፣ እሱ የሚልህን እየሰማህ አንተም አብራችሁ እግር በእግር እየተከታተላችሁ አንዳንድ ምክር እንኳ ቢቸግራችሁ መጣችሁ እኔንም ማማከር። ትልቅ ሰዎችም ገና ብዙ ሰዎች አስተዋውቃችኋለሁ። እንደዚህ በሙያችን አብረን የሰራናሉ። ከነሱ ጋር ሆናችሁ እስቲ ይሄን ህዝብ እንደው እፎይ ይበል፣ እስቲ ይሄ ህዝብ ይሄ ትውልድ እፎይ ይበል እስቲ የሚል ነው። በርቱ ነው የምላችሁ። ተልጄ በርታ። ማዘር በነገራችን ላይ እንዴት ተጨንቃ እንደነበረ እኔ እንትን ያልኩ ሰዓት ላይ ከወጣው በኋላ ድጋሚ እዛ ልትሄድ ነው ብላኝ ይህን ጉዳይ ድጋሚ በጣም ተጨንቃ በጣም እንትን ይላል። ታውቃለህ አቤላ፣ እንደዚህ አይነት ስራዎች አውቃለሁ። ለእውነትም ጊዜም ስትጋፈጥ ምናልባት ያንተን ጥቅም አሁን ላይ ላታየው ትችላለህ። ምናልባት የምታገኘው ጉዳት ብቻ ሊሆን ይችላል እና ያንተ ደስታ ያንተ እንትን የሚዳሰሱ የሚጨበጥ ላይሆን ይችላል። ገባ? በሳቲስፋክሽን ከውስጥ ነው የምታገኘው እና በቃ ቤት በጣም የሚያቀሰው ለምን አይቀርብም፣ ለምን እንደዚህ እንትና፣ ለምን ህይወትን አደጋ ላይ ጥላል፣ አንተ እንደዚህ ምን ይላል ብዙ ሰው ማለት ነው። እና እኔ የምር እንደዚህ ነገሮችን እንድጋፈጥ እንድበረታ የሚያደርገኝ ነገር እንዳልኩክ አባዬ ነው። በቃ ከድሮ ጀምሮ አልኩ በቃ ከድሮ ጀምሮ በቃ ፍትህ እንዴት ልበል፣ ህፃን ራሱ እያለን ከጓደኞቼ ጋር እንደዚህ በቃ እንዳለ በስነ ስርዓት በፍትሃዊ ነገር ነው። ልጅ ናቸው ራሱ ብሎ ብዙም እንትን አይለኝም ነበር። በቃ ከዛ ጊዜ ጀምሮ የሆነ እውነታን በደንብ በቃ በእውነት እንዳልደራደር አድርጎ ነው እንትን ያለኝ ያሳደገኝ። ገባ? እና እሺ ስላንተ አልነግርም እንዳለ ታውቀዋለህ፣ ሁሉም ነገር ያው በደንብ ነው የምታውቀው። ግን ይሄ ጉዳይ በጣም ይሄ ጊዜ ምር ነው አቤላ። እኔ ይመስለኛል ለመጀመሪያም ጊዜ ነው አይደል እንደዚህ እንትን ያልነው ከኔ ጋር እንደዚህ ሚዲያ ላይም እና በቃ በጣም ነው ደስ ያለኝ የምር። እኔ እንዴት ደስ እንዳለኝ ኦልሬዲ ደግሞ አሁን የቀሩትን በቃ ማስረጃዎች ሁሉም ነገር ተሟልተዋል። አሁን ላይ የትዕዛዝ ብቻ ነው እንግዲህ የፍርዳቸውን እንግዲህ እስከሚቀበሉ ነው የምንጠብቀውና ምን ያህል ደግሞ እንደምንደሰት ምክንያቱም ብዙ ሰዎች አሉ። እኛ እንግዲህ አቶ ግርማ አለን እንጂ አቤላ ጉዳዩን እንዳየው ነው በጣም ስንት ሰዎች ከውስጥ እንደወጡ ስንት ሰዎች በጣም ብዙ የተሰገሰጉ ሰዎች አሉ። ደረጃው የት እንዳደረሰን አይተሃልና በእንደዚህ አይነት አጋጣሚ እንደዚህ ሰዎችን በጣም ባይዜ በዚህ ስራ በደንብ የተረዳሁት ነገር ቢኖር አቤላ እንደዚህ አይነት ሰዎች በየቦታው ይኖራሉ። ብዙ እንደዚህ አይነት ግን ንጹህ ናቸው። በቃ ወንጀለኛ አይደሉም። ምክንያቱም ወንጀሉ እነሱ አይሰሩትም። ገባ? ወንጀሉ እነሱ አይደለም። ከነሱ 2 3 4 5 እጅ በታች ያለ ነው የሚሰራው። እነሱ ጀስት ሐሳቡን ብቻ ነው የነሱ ሐሳቡን የነሱ እና በጣም በቃ በጥቂት ጭራቅ ሰዎች ምክንያት ሌላ ሰዎች እንግዲህ አብዛኞቹን ያገኘናቸውን እንግዲህ በስር ስንጠይቃቸው የነበሩትንም አቤላ አንተ ምን ተስተላቸው የነበሩት በቃ በተለያየ ምክንያት ነው እዚህ ስራ ውስጥ የሚያስገባቸው። በቃ ወጥመድ ያደርጉባቸዋል። ገባ? እና እነዚህ ሰዎች ነው የሚያደርሱን። በደንብ ነው አሁን ለኔ በደንብ ነው ይሄ ስራ በደንብ በቃ ይሄ ኬዝ በደንብ ነው እንትን ይሆነልኝ። ልምዴንም ያለኝን ኤክስፔክቴሽንንም ምን ሊደርስብኝ እንደሚችልም ብቻ በብዙ መልኩ ይሄ ስራ በደንብ ነው ያጠነከረኝ እና በጣም ነው ደስ ያለኝ። በርታ። እንግዲህ ያው እስከዛኔም ብዙ ስራዎች ሰርተናል። ከዚህ በኋላም ብዙ ስራዎችን እንደምንሰራ ቃል ገባልሃለሁ። የሚሆንም ነገር ነው፣ እስከዛሬ የሚያደረግነው ነገር ነው። ወንድሜም ደግሞ እንግዲህ ዛሬ ብቻ አይደለም እሱም ብሎታል። በዚህኛው ኬዝ እንግዲህ ግድ ስለሆነ እሱ ወደ ሚዲያ መጣ እንጂ ከጀርባ ሆኖ ብዙ ስራዎችን አብሮን የሚሰራ ወንድማችን ነው። ኔክስት ላይ ደግሞ
ለእናንተ መተላለፍ ካሉባቸው ነገሮች ውስጥ አንዱ ደግሞ እጃችን ላይ የነበሩት እህቶቻችን በሙሉ እንግዲህ ለነሱ መልካም ነው ብለን የምናስባቸው ነገሮች ወደ ቤተሰቦቻቸውም የመላክ አስፈላጊ የሆኑትን ነገሮች ለነሱ የማድረግና የተቻለንን የአቅማችንን እነሱን ደጎም በማድረግ ወደ አሉበት ወደ ትውልድ ሀገራቸው እንዲመለሱ አድርገናል ማለት ነው። እንግዲህ ይህ ሁሉ ነገር በመሆኑ እኛም ደስ ብሎናል። እናንተንም እንኳን ደስ አላችሁ ማለት እፈልጋለሁ። እናንተም እስካሁን በተባበራችሁ ነገሮች በሙሉ በጣም አመሰግናለሁ። ውድ ቤተሰቦች እንግዲህ ቀጣይ እስከምንገናኝ ድረስ ቸር ቆዩልኝ።